የ37ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ የሳምንቱ ተጠባቂው ትልቁ ጨዋታ አርሰናል ከበርንሌይ ነው። መውረዱን ያረጋገጠውን በርንሌይን በኤምሬትስ አርሰናልን ይገጥማል። ሁለት ጨዋታዎች መድፈኞቹ ከፊታቸው ይጠብቃቸዋል። ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን ለማሸነፍ ኦፕታ ሱፐር ኮምፒውተር ባልተለመደ መልኩ ለአርሰናል 87% ይህንን ጨዋታ የማሸነፍ እድል አለው ብሏል። አርሰናል 83% የእንግሊዝ ፕሪሚየር ሊግን የማሸነፍ እድል አለውም ብሏል። ካለፉት 28 ዓመታት እንግዲህ አርሰናሎች በመጨረሻ የእንግሊዝ ፕሪሚየር ሊግ ጨዋታቸው የተሸነፉት አንዴ ብቻ ነው። ያም በ2010-11 በቪላ 2-1 የተሸነፉበት ጨዋታ ነበር። ታዲያ ባለፉት 14 ጨዋታዎች በመጨረሻ የውድድር ዓመት በሜዳቸው ባደረጉት 12ቱን አሸንፈው ሁለታቸው ወጥተዋል። ከደጋፊዎቻቸው ጋር በዚህ ጨዋታ የሚሰናበቱ ይሆናል። ከዚህ በኋላ አርሰናል እንግዲህ የሚጠብቀው ሁለት ጨዋታዎች ናቸው። የሰላሪያስ ፓርኩ የፓላስ ጨዋታ 38ኛ ሳምንቱ፣ እንዲሁም ደግሞ የውድድር ዓመቱ የመጨረሻው ጨዋታ የአውሮፓ ቻምፒዮንስ ሊግ የፍጻሜው የቡዳፔስቱ ጨዋታ ከፊታቸው ይጠብቃቸዋል። እነዚህን ጨዋታዎች ማሸነፍ ለመድፈኞች የውድድር ዓመታቸውን ማስጨረሻ የውድድር ዓመቱን ተጠባቂ የሚያደርጉት ምክንያት ነው። መድፈኞቹ በዚህ ሳምንት የእንግሊዝ ፕሪሚየር ሊግን አሸናፊነታቸውን የሚያረጋግጡበት እድል ማክሰኞ ምሽት ሊሆን ይችላል። ምክንያቱም አርሰናል ድሉን ካገኘ በ5 ነጥብ መሪነቱን ካረጋገጠ በኋላ ማንቸስተር ሲቲ ወደ በርንማውዝ ያቀናል። በበርንማውዝ ቪታሊቲ ስታዲየም የሚጫወት ይሆናል። ያንን ጨዋታ ላይ ነጥብ የሚጥል ከሆነ አርሰናል ከፓላስ ጋር ሳይጫወት የእንግሊዝ ፕሪሚየር ሊግ አሸናፊነቱን የሚያረጋግጥ ይሆናል። ያ ለአርሰናል ትልቅ እድልን የሚያመጣ ይሆናል። ምክንያቱም ትኩረታቸውን ወደ አውሮፓ ቻምፒዮንስ ሊግ በፍጥነት እንዲመልሱ ያደርጋል። ነገር ግን እረፍትን በፓላሱ ጨዋታም የሚያገኙ ይሆናል። ለፓላስም ጫናን የሚቀንስ ይሆናል። ነገር ግን ከሁሉ ነገር በፊት በርንሌይን በኤምሬትስ ማሸነፍ፣ በመጀመሪያዎቹ 20 ደቂቃዎች ጨዋታውን መግደል ከአርሰናል ይጠበቃል። ተጠባቂው የእንግሊዝ ፕሪሚየር ሊግ አርሰናሎች ማንቸስተር ዩናይትድን በኦልድ ትራፎርድ 1-0 ካሸነፉ የአንደኛው ሳምንት በኋላ አሁን ይህንን ሁሉ ጊዜያቶችን ያሳልፎ ያለፉት 10 ወራትን ያሳልፎ የእንግሊዝ ፕሪሚየር ሊግ የመጨረሻዎቹ ሳምንታቶች ላይ ደርሰናል። 37ኛ ሳምንት ተጠባቂው ሳምንት በአርሰናልና በበርንሌይ መካከል ይደረጋል። ውድድማቻችን የእናንተን የውጤት ግምት የምጠብቅ ይሆናል። ማን ያሸንፋል ጨዋታውን? የውጤት ግምታችሁን አስቀምጡልኝ። አርሰናል ያለፈው ሳምንት በውድድር ዓመቱ አጓጊው ጨዋታ ነበር አይደለም? መድፈኞቹ አስቆጠሩ፣ ከዛ በኋላ ተቆጠረባቸው፣ ኳሱ በቫር ተሻረ። ሙሉ ሳምንቱን መነጋገሪያ ነበር። ነገር ግን አርሰናሎች እንደዚህ አይነት አጣብቂኝ ውስጥ ሳይገቡ በርንሌይን በሜዳቸው ማሸነፍ ግድ ይላቸዋል። ይህ ጨዋታ የተለየ ትርጉም ይኖረዋል። በ79 ነጥብ ላይ አርሰናል ይገኛል። ማንቸስተር ሲቲ 77 ነጥብ ላይ ነው የሚገኘው። የፔፕ ጋርዲዮላ የመጨረሻ ዓመት ይገኛል። ማንቸስተር ሲቲ የእንግሊዝ ፕሪሚየር ሊግን ማሸነፍ የሚችል ከሆነ ሶስትዮሽ ዋንጫን አሸንፎ የሚያጠናቅቅበት ይሆናል። ነገር ግን ይህንን ነገር ለማበላሸት ማይክል አርቴታ ደቀ መዝሙሩ በሚገባ የሚሰራ ይሆናል። ታዲያ ይህንን ሁኔታ በጥሩ ሁኔታ ለማጠናቀቅ መድፈኞቹ የነበራቸውን የነጥብ ልዩነት 5 ወደ 2 ጠቧል አይደለም? ፓላስን ማሸነፋቸውን ተከትሎ ይህንን መልሶ ወደ 5 ነጥብ ለማስፋት በርንሌይን የሚገጥም ይሆናል። ተጠባቂ ጨዋታ ነው የሚሆነው ለአርሰናል በብዙ ሁኔታ። ነገር ግን ወሳኝ ተጫዋቾች ይሆናሉ። አንደኛው ቪክተር ዮኬሬስ ነው። ዘንድሮ አርሰናል ባለፉት ዓመታቶች ከነበረው ጥንካሬ አንጻር ትንንሽ ጨዋታዎች ላይ ነጥብ ይጥል ነበር። በእነዛ ጨዋታዎች ልዩነትን መፍጠር የቻለው ቪክተር ዮኬሬስ ነው። 14 የእንግሊዝ ፕሪሚየር ሊግ ጎሎችን አስቆጥሯል። በሁሉም ውድድሮች 21 ጎሎችን ማስቆጠር ችሏል። ይህ ጨዋታ ደግሞ ቪክተር ዮኬሬስ ያለውን አቅም ከፍ የሚያደርግበት ይሆናል። ምክንያቱም በዚህ ጨዋታ ላይ ጎሎችን ማስቆጠር ከሱ የሚጠበቀው የመጀመሪያው ስራ ነው የሚሆነው። ነገር ግን በመጀመሪያው የውድድር ዓመት እንግዲህ ከ10 በላይ ጎሎችን በማያስቆጠር ቴሪ ዳንኤል ሎሪ 1999-2000 ላይ 11 ጎሎችን አስቆጥሮ ነበር። ላካዜት 2017-18 ላይ በጥሩ ፐርፎርማንስ በሚባል 10 ጎሎችን እንዲሁም ደግሞ ጁሩድ ኦሊቨር ዡ እንግዲህ 10 ጎሎችን ያስቆጥሮ ነበር በውድድር ዓመቱ። ታዲያ አሁን ቪክተር ዮኬሬስ ከነዚህ ተጫዋቾች የተሻለን አድርጓል። ጎሎቹ በሚገባ መምጣት ይጠበቅባቸዋል። በ2026 አርሰናል ከማንቸስተር ሲቲው የኢታዱ ሽንፈት በኋላ ቪክተር ዮኬሬስ ለውጦችን አምጧል። ያን የፉልሃሙን ጨዋታ በድጋሚ መድፈኞቹ መድገም ይጠበቅባቸዋል። በመጀመሪያው አጋማሽ የተለየ ብቃት፣ የተለየ ውጤታማነት ከአርሰናል ይጠበቃል። ተጫዋቾቹ እረፍትን አግኝተዋል። አንድ ሳምንት በሙሉ ያለፉትን 7 ቀናቶች ለዚህ ጨዋታ ሲዘጋጁ ነበር። እንግዲህ ይህ
አንዱ ጥሩ ጥንካሬያቸው ነው። 2206 ደቂቃዎችን ዮኬሬስ ተጫውቷል በዘንድሮ ውድድር ዓመት። 2 በጭንቅላት 2 በግራ እግር 10 በቀኝ እግሩ አስቆጥሯል። ይህንን የውድድር ዓመት አትሊስት 25 ጎሎችን አስቆጥሮ የማጠናቀቅ 3 ጨዋታዎች ይቀሩታል። በ3ቱ ጨዋታዎች 4 ጎሎችን የማስቆጠር ይችላል ብዬ አስባለሁ። እንግዲህ በርንሌይ ለምንም ነገር አይጫወትም። ነገር ግን አንዳንድ የእግር ኳስ ለምንም ነገር የማትጫወት ሲሆን ደግሞ የተለየ ነገርን የማድረግ ፍላጎት ይኖረዋል። ያ ትልቅ እድልን ለበርንሌይ የሚያመጣ ይሆናል። በአርሰናል በኩል የባለፈው ሳምንት የቤን ዋይት ጉዳት የሚታወስ ነበር። አሁን ቤን ዋይት ቀዶ ጥገናን ሲያደርግ የዓለም ዋንጫ ስብስብ ውስጥ የመካተት ፍላጎት እንዳለው ተናግሯል። እንግዲህ ቲምበር ወደ ስልጠና ተመልሷል። በሶባም ሪያሊቲ የአርሰናል ማሰልጠኛ ማዕከል ውስጥ ታይቷል። ይህ ለመድፈኞቹ ትልቅ እድልን የሚያመጣ ይሆናል። ነገር ግን የአርሰናል ደጋፊዎችን አርቴታም እቅዳቸው ቲምበር ለቀጣዩ ለፓላስ ጨዋታ ላይ የሆነ ያክል ደቂቃዎችን ይጫወትና ለፍጻሜ ጨዋታ ሙሉ በሙሉ ዝግጁ እንዲሆን ነው። ካራብስኬሊያን ለማቆም ያለ ቲምበር በጣም አስቸጋሪ እንደሚሆን ስለሚጠበቅ ታዲያ መድፈኞቹ ሪካርዶ ካላፊዮሪንም ከጉዳት መልስ የሚያገኙ ይሆናል። የካላፊዮሪና የትሮሳርድ ጥምረት በግራ መስመር ላይ ከሊዩስ ስካሊ ጋር ጥሩ ጥምረት እንደሆነ ይታወሳል። ስለዚህ ያንን መድገም አንዱ የሚጠበቅ ይሆናል። ታዲያ ማይክል አርቴታ በቅያሪዎቹ ጎሎችን እየተቆጠረ ነው። በዘንድሮ ውድድር ዓመት አንዱ ትልቁ ስራው ስኳድ ውስጥ ጨራሽ ተጫዋቾችን ወይም ደግሞ በጨዋታ የሚጀምሩና ጨዋታን የሚያጠናቅቁ ተጫዋቾች በማለት ስኳዱን ለሁለት ከፍሎ ነው እያጫወተ የሚገኘው። አርሰናል ከተቀያሪ ተጫዋቾች 17 የጎል ተሳትፎዎችን አግኝቷል። ይህ ጥንካሬያቸው ነው። እንግዲህ ባለፈው ሳምንት በርንሌይ በተርፍ ሙር ከቪላ 1 ነጥብን ማግኘት ችሏል። ቪላ ግን ከአውሮፓ መድረክ ድላቸው የተመለሱበት ጨዋታ ስለነበር ጥሩ አልነበሩም። ነገር ግን ቪላ በጨዋታው ላይ ያመከኗቸው ኳሶችም ነበሩ። በአጠቃላይ ግን እንደ እግር ኳስ እንግዲህ በርንሌይ ጠንካራ ተፎካካሪ ሆኖ ለአርሰናል እንደሚመጣ የሚጠበቅ ነው የሚሆነው። ነገር ግን ጨዋታውን በመጀመሪያዎቹ ደቂቃዎች በመግደል ኢሞሽናል ወይም ደግሞ ስሜታዊ ወደ አለመሆን መድፈኞቹ መግባት ይጠበቅባቸዋል። እንግዲህ አርሰናል ባለፉት ጨዋታዎች ያሉት ጥንካሬ አንዱ በጨዋታዎች ውስጥ ቀድሞ ጨዋታዎችን የመጨረስ የመከላከል ጥንካሬያቸው እንደሆነ ይታወቃል። የመከላከል ጥንካሬያቸው በአውሮፓ ቻምፒዮንስ ሊግ ፍጻሜ ያደርሷቸዋል። በፕሪሚየር ሊጉ ጥሩ ፐርፎርማንስ ላይ ያደርሷቸዋል። በኤፍኤ ካፑ ሩብ ፍጻሜ ላይ በካራባኦ ካፑ ፍጻሜ ተፋላሚ እንደነበሩ መረሳት የለበትም። በበርንሌይ በኩል ግን እንግዲህ ባለፉት 27 ጨዋታዎች ደካማ ብቃት ላይ ነው የሚገኙት። በ8ቱ አቻ ወጥተው በ18ቱ ተሸንፈው በአንዱ ብቻ ነው ማሸነፍ የቻሉት ካለፉት 27 ጨዋታዎች። ይህ ማለት በርንሌይ በመጀመሪያዎቹ 9 ጨዋታዎች ማድረግ ከቻለው መሰብሰብ የቻለው 10 ነጥቦችን እንደነበር ይታወቃል። ያ ማለት በ5ቱ ተሸንፎ በአንዱ አቻ ወጥቶ 3ቱን ማሸነፍ ችሎ ነበር ስኮት ፓርከሩ በርንሌይ። ታዲያ አሁን ማይክል ጃክሰንን ቀጥሯል። ይህ አሰልጣኝ ደግሞ ሜዳ ውጭ የሚያደርጋቸው ጨዋታን በጉጉት የሚጠብቅ ይሆናል። ታዲያ በርንሌይ ከሜዳቸው ውጭ ባለፉት ጨዋታዎች ባለፉት የውድድር ዓመታት 2 ጊዜ ማሸነፍ ችለዋል። አንደኛው የቪላ ነው፣ በቅርብ ጊዜ ያሸነፉት 2014-15፣ የኖርዊች 2019-20 የሚረሳ አይደለም። እንግዲህ ማይክል ጃክሰን እንደነገረን ከሆነ የአዲሱ አሰልጣኛቸው ወይም ደግሞ የበርንሌይ ጊዜ አሰልጣኝ እንግዲህ በክረምቱ ነው ውሳኔያቸውን የሚወስኑት ተብሎ የሚጠበቀው። ኮነር ሮበርትስ እና እንዲሁም ደግሞ ሙጅሪ በጨዋታው ላይ የመኖር እድላቸው ጠባብ ነው የሚል አስተያየቱን ሰጥቷል። አርሰናልና በርንሌይ ተጠባቂ ጨዋታ የሚያደርገው ብዙ ምክንያቶች አሉ። አንደኛው መድፈኞቹ ካለፉት 19 ጨዋታዎች በአንዱ ብቻ ነው የተሸነፉት ከበርንሌይ ጋር ባደረጉት ማለት ነው። 14ቱን አሸንፈው በ4ቱ አቻ ወጥተዋል። ታህሳስ 2020 የማይረሳው ያ የኦብሚያንግ ራሱ ላይ ያስቆጠረው ጎል ነበር እንግዲህ ለሺያንዳይኩ በርንሌይ ለድል ያበቃቸው የነበር። እንግዲህ ባለፉት ጨዋታዎች በርንሌዮች አርሰናል ላይ ማስቆጠር በጣም ታሪክ የሚሆንባቸው ቡድኖች ውስጥ አንዱ ናቸው። ባለፉት 19 ጨዋታዎች ከአንድ በላይ ጎሎችን አስቆጥሮ አያውቁም። ባለፉት 19 ጨዋታዎች ማስቆጠር አርሰናል ላይ የቻሉት 9 ብቻ ነው። ይህ እንግዲህ ትንሽ አስቸጋሪ የሚያደርግባቸው ይሆናል። አርሰናል ባለፉት 19 ጨዋታዎች በ16ቱ ክሊንሺቶችን ማስመዝገብ ችሏል ከበርንሌይ ጋር። 2023-2024 በውድድር ዓመቱ አርሰናል 17 ክሊንሺቶችን ያስመዘገበበት ነበር። ታዲያ ዘንድሮም አርሰናል አንዱ የሚጠበቀው የተሻለ ውጤታማነቱን በክሊንሺት በኩል የሚያስመዘግብበት ይሆናል ተብሎ ይጠበቃል። ጥሩ ብቃታቸውን አሳይተዋል። እንግዲህ አርሰናሎች በዘንድሮ ውድድር ዓመት 7 ጨዋታዎችን 1-0 ማሸነፍ ችለዋል። ኦፕታ ሱፐር ኮምፒውተር በመጨረሻም እንግዲህ ለአርሰናል 87% የማሸነፍ እድልን ሰጥቶታል። ላቻ 8%። ከዛ ውጭ በርንሌይን ደግሞ የሰጣቸው እድል 5% ብቻ ነው። ውድ አድማጮቻችን እንግዲህ በአጠቃላይ አርሰናል ከታች ባደጉ ቡድኖችን 44 ጊዜ ከሜዳው ውጭ ተጫውቶ በአጠቃላይ ከታች ከመጡት ባለፉት አመታቶች እንግዲህ 44 ጨዋታዎችን አድርጎ 39ን አሸንፎ 5 ወጥቶ የተሸነፈው አንዴ ብቻ ነው። ያም በ2010 በኒውካስትል 1-0 ነበር። በአጠቃላይ እንግዲህ ምታ ያሰላለፉን የአርሰናልን በምናይበት ጊዜ ዴቪድ ራያ ግብ ጠባቂ ሆኖ የሚጀምር ይሆናል። ሞስኬራ፣ ሳሊባ፣ ገብርኤል ማጋሌሽ
የተከላካይ መስመሩን ከሪካርዶ ካላፊዮሪ ጋር የሚይዙ ይሆናል። ራይስ ስኬሊና እንዲሁም ደግሞ ኤዜ የአማካይ መስመሩን፣ ሳካ፣ ቪክቶር ዮኬሬስና ሊያንድሮ ትሮሳርድ የአጥቂ መስመሩን የሚመሩት ይሆናል። ጎሎችን ለማግኘት አንዱ አማራጭ ነው የሚሆነው። እንግዲህ ኦዴጋርድ በሳምንቱ ለብቻው ስልጠና ሲሰራ ነበር። ሳሊባም እንደዚሁ ለብቻው ስልጠና ሲሰራ ነበር። ነገር ግን መድፈኞቹ እንግዲህ ጨዋታውን ማሸነፍ ላይ ስለሚያተኩሩ ጨዋታውን መግደልና እንደ ሳካ እንዲሁም ደግሞ ሳሊባ አይነት ተጫዋቾችን ማሳረፍ የሚችሉበትን እድል መጠቀም የሚጠበቅባቸው ይሆናል። እንግዲህ በበርንሌ በኩል ዊሳ ግብ ጠባቂ ሆኖ የሚጀምር ይሆናል። ዋከር፣ ቱንዛቤ፣ ስቴቬና ፔሬዝ እንዲሁም ደግሞ ኦጉቾኮሎ፣ ቹዋሚ እንዲሁም ደግሞ ሃኒባል ሙጂሪ የአማካይ መስመሩን የአጥቂ መስመሩ በፍሌሚንግና በአንቶኒ የሚመራ ይሆናል። ጠንካራ ፉክክር ይደረጋል። መድፈኞቹ ካለፉት 22 ዓመታት በኋላ ለመጀመሪያ ጊዜ እንግሊዝ ፕሪሚየር ሊግን ዋንጫ የሚያሸንፉበት እድል ነው። ስለዚህ ጠንክሮ መጫወት በጨዋታው ላይ ወሳኝ የሆነውን በመጀመሪያዎቹ 20ና 30 ደቂቃዎች ላይ ማድረግ የሚጠበቅባቸው ይሆናል ተብሎ ይገመታል። ወደ አድማቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።